ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እዚህ ሳዑዲ አግብቼ ነበር እና እንደ ወለድኩኝ ባልተቤቴ ተይዞ ሄደ እና እኔም ልጅቱን ተበድሬ ላኳት። በሰዓቱ እጄ ላይ ገንዘብ የለኝም ነበር እና ወዳው እንደላኳት ብር ላኪልኝ አለኝ። ግን የሚያስፈልጋትን ልኬላታለሁ ላንተ ደግሞ አሁን እዳይን ላውጣ ስለው እኮ አኮረፈኝ። አብረን የላክነው ገንዘብ በእናቱ አካውንት በእናቱ ልከነው እየኖረ ነበር እና እሱ ከሄደ እኔን ሳይነግረኝ ቦታ ገዝቶ ከሌላ ሰማሁት እና ስጠይቀው ለምን አልነገርከኝም ስለው መናገር ግዴታዬ አይደለም አለኝ እና እሺ ብዬ ዝም አልኩት። አሁን እሱ ከሄደ 3 ዓመት ሆነው። ሲቸግረው ላኪልኝ ሲለኝ በመጠኑ እየላኩለት ነበር እና ቦታው ላይ ቤት እንስራ አለኝ። እሺ ስሜን አስገባልኝ አልኩት። እሱም አላስገባሽም ዝም ብለሽ እመኒኝ አለኝ እና እሱን ሳላገባ የሰራሁት ቤት ነበረኝና ከቦታው ስሜን አስገባልኝ ካልሽ አንቺም ከቤትሽ ስሜን አስገቢ አለኝ። ያኮ የግሌ ነው ይሄንኛው ደግሞ የጋራችን ነው ስለው በዛው መስማማት አልቻልንም። ከዛ እኔም ዝም አልኩት። ግን ቸግሮኛል ሲለኝ እየላኩለት ነበር። እኔ ደግሞ አሁን ላይ በጣም ያመኛል። እሱ ከሄደ ብዙም አልሰራም። ኩላሊቴን እያመመኝ እና ሁል ጊዜ ብር ላኪ ይለኛል። እኔ የለኝም ስለው በቃ ካልጠቀምሽኝ እንመካከር በቅቶኛል አለኝ። እኔም እሺ አልኩኝ። የምፈልጊውን ንገሪኝ አለኝ። እኔም አብረን የገዛነውን ቦታ አካፍለኝ፣ እስከዛሬ የላኩልህን ግን ትችላለህ አልኩት። እሱም 3 ዓመት የሰራሽውን አካፊኝ አለኝ። እኔም የለኝም ደሞም አይገባህም አልኩት። ይገባዋል ወይስ አይገባው? በሸሪዓው አንጻር አብራራልኝ። ጀዛከላህ ኸይረል ጀዛ። አውፍ በለኝ ስላበዛሁ። ባረከላሁ። እንግዲህ ያው አንቺ እንደተናገርሽው ነው፣ አንቺ እንደጠየቅሽው ነው የምናገር። የመጀመሪያ ገንዘብሽ አያገባው፣ ይሄ ያለ ነው አያገባው። ሁለተኛ ላይ ከመጣችሁ በኋላ እናንተ በራሳችሁ ቃል ኪዳን ተገባብታችሁ የኔ ገንዘብ ያንቺ የኔ ተባብላችሁ በተጋባችሁ ቃል መሰረት ቃልሽን አክብሪ የሚባል ትእዛዝ ካልመጣለሽ በስተቀር እንጂ አንቺ የሰራሽውን አያገባው። ደጋግሜ ተናግሬያለሁ። አሁንም እኔ አዋጅ ነው የምነግራችሁ። አረብ ሀገር ሚስቶቻችሁን ልካችሁ የምታሰሩ ወንዶች አያገባችሁም። 5 አያገባህ። ልጅ እያሳደግክ ከሆነ ደመወዝ ትክፈልህ። በቃ ልጅ ያሳደግክበት እንደውም ራሱ እሷ ናት እኮ እሷ ስታሳድግ ነው ደመወዝ መሰጠት ያለባት። አንተ ማሳደግ ግዴታ ነው። በቃ ሰራተኛም ቀጥር ይሁን አሳድግ ግዴታ ነው፣ ይመለከታል። እንደው ከተዛዘናችሁ እሱ ነው በቃ ልጅ ስጠብቅ ቆይቻለሁ ትስጥ የዛ ቤት አሰርችልሻለሁ ያሰራህበትን የቀን ስራ የውሎ የተንቀሳቀስክበትን ትስጥ። ገንዘቧ ላይ ንክች አታደርግ። አያገባህም። አለቀ በቃ። ደጋግሜ ነው የተናገርኩት። አያገባህም። አትላክ ማላካና አሁን እንደ ባጃጅ ነው እየጠየቀ ያለ። ካልጠቀምሽኝም አለ ብር ካልተላከ አላህ ነይ አትላት። በቃ ነይ ኑሮሽን እዚሁ ያለው ይበቃናል፣ ነይ እንኑር እንውለድ እዚሁ ነይ አይባልም። ልኮ ቁጭ ብሎ እሱ እዛ እየተውደለደለ የሚበላ ሰነፍ እንዳለ ሰነፍ ሰውነቱ የከበደው ቁጭ በል ያለው እንደዛ አይነት አለ። እንደ ጉዳጉድ ማለት ነው። ላ ባጃጅ ናት እንደሷ የሰው ልጅ እኮ ነው። ምን አይነት አቅል እንዳላቸው አላውቅም። እንደዚህ አይነት ሰዎች ደግሞ ሲከራከሩ ሲሟገቱ እኮ በቃ እንደዛ ከሆነ በቃ በቅቶኛል ትቼሽ እሄዳለሁ። እንግዲህ ወይ ገፍታለች እድሜዋ ወይ 30ዎቹ ወይ 40ዎቹ እየተጠጋች ነው። አሁን ሌላ ወጣት የቤት ሊፈልግ ነው። በቃኝ ነው የሚላት። ደግሞ እኮ ልጨምር እንኳን ይላል። ተመልከቱ ምን አይነት ግፍ እንደሚሰራ ማለት ነው። እንደዚህ አይነት በደል የምሰራ ሰው ችግር የለም
ዋናው ባለቤቱ ስላለ ችግር የለም። እኔ ምንም ኃይለ ቃል ብናገርህ ምንም ጥቅም የለውም። እኔ ምንም አይደለም። ግን ዋን አለ አንዱ ለእላህ ያሉ ጌታ አለ። እንዴት አድርጎ እንደሚመታ እሱ ያውቅበታል። እንዴት አድርጎ እንደሚያደቅህ ወገብ ዛላህን እንደሚበጥሰው እሱ ያውቃል። ስለዚህ እሴት ገንዘብ ላይ እረፍ እንደው እረፉ ብያለሁ። እንደ እሴት እንባ ጎርፍ እንዳይወስድ እረፍ። ገንዘባቸው እንደው ለፍተው ታግለው እስኪ ኩላሊቷን እያመማት ስንት እየሆነች አሁን አንተ እንደው በልተህ እንደው አንተ አሁን እንደው ደረት አለህ በዚህ እንደው ፑሻፕ እየመታ ስፖርት እየመታ ተወፍር ይሆን እንደው በዚህ ወይ ቦርጭ ኖርህ ይሆናል። እንግዲህ አውስ አይላይ ምን አይነት ወንድ እንደው እንደዚህ አይነት ወንዶች እኮ ወንድ እኮ አይደላቸው። ግማሽ ወንድ እርቦ ወንድ ነህ አንተ። 1/4 የወንድ 1/4 ምን አለ በአላህ እንደዚህ ካላደረግሽ እንደዚህ ካደረግሽ እንደዚህ ሆነ አታስጨንቋቸው። እናንተም ስርዓት መያዝ መጀመሪያ የምታገቡትን ሰው እንዴት ነው ሁኔታው እንዴት ነው? አሁን እኮ ሴቱም ገንዘቡን እንዲቆጣጠር እያደረጋችሁ ሆን ብላችሁ ይሰጧችሁ ነበር። ለስለስ ባለ ነገር ቢሆን አሁን ችግር የለም። ገንዘቤ ነው የልጆች አባት ነው እያለ ተቀልበህ ነበር። እናንተው የሆነ ወጥመት ታዘጋጃላችሁ። እናንተው ብልጠት ብስለት ይመስላችኋል። እናንተው እንትን በምትሉት ነው። ስለዚህ እዳ ነው የምትገባው። እንኳን የሷን ገንዘብ ልታገኝ ይቀርና ያንንም የሷን አሁን በራስ ገንዘብ የሁለታችሁ ንብረት እንግዲህ የሁለት ንብረት እሷ እንዳለችው ነው የምናገር ሁሉ እሷ ባለችው ላይ ተሞርክጄ ነው የምናገር። ካላደረክ የሆነ ሐሳባዊ ምናማዊ ሰው ላይ ነው እያወራሃለሁ። አድርገው ከሆነ ግን አናትህን ይበላል። ተቅላ አላህን ፍራ። የጋራ ገንዘብ ሰጠች፣ የጋራ ገንዘብም ማካፈል አለበት። ግዴታ አይደል እንዴ? አማም አላህ እኮ ትቀርባለህ፣ አላህ ፊት ትቀርባለህ እኮ የውመል ቂያማ። ያ አላህ ምን ነው ቂያማ ራቃችሁ? ቂያማ ሩቅ ሆነባችሁ። ወንዶች ረተው ሴቶችም ረፉ። እንደው ስርዓት ይኖራችሁ። እናንተም ተስተካከሉ። እናንተም እንደዚህ ቀላቢ አትሆኑ። እሱም አንቺ እኮ ባጃጅ እየሆንሽለት እኮ ነው። እሰጥሃለሁ ምን ስታገቢ አንተ አካውንት ይግባልኝ አትበይ። ስንት ጊዜ ተናገርኩ ይሄንን። ቤቱ በሁለታችንም ይሁን እኔ እኮ ወዳለሁ አትበይ። ኋላ ላይ ወይኔ ለቤተሰብ እዳ፣ ለታላቅ ወንድምሽ እዳ፣ ኢቭን ለኡስታዞች ሳይቀር እዳ ነው የምትሆነው። እዳ ጥያቄሽ ራሱ እዳ ነው የሚሆነው። መጀመሪያ አስታውቂ፣ ሰንትሚሽን ያዥ። ስንት አይነት ሰው ነው ያለው። ዱንያ ፈተና ናት እኮ ተባባል። እየገባሽ ነው፣ ቅራት እየቀራሽ ነው፣ እያዳመጥሽ ነው። ኢነ ሊኩል ኡመቲን ፊትና ወፊትነቱ ኡመቲል ማል። ለሁሉም ኡማ የራሱ ፈተና ተቀምጦለታል። የኔ ኡማ ፈተና ደግሞ ብር ነው፣ ገንዘብ። በገንዘብ ሰው መናጅ እየቀየረ አይደል እንዴ? ጤንት እየሆነ እኮ ነው። በ5 ሊትር ዘይት በብርድ ልብስ ይሄን ያንገዳግደዋል። መናጅ ምን ጉዳዩ? እሱ ሆዱ ይሙላ እንጂ ምን ጉዳዩ? ቂያማ አለ፣ ቀብር አለ፣ ትጠይቃለህ ምናምን ለምን ያለው እንዴ? በቃ ሆዱን የሚመለከት እኮ አለ። ስንት ሆዱ የሚገፋው አላህ ብላችሁ እናንተም ታው። እንደው ገንዘብ አታስለምዱ። ወንዶችን ስታገቡ በገንዘብ ኃይል አታግቡ። ብር አለኝ እያላችሁ አታግቡ። በገንዘብ ኃይል አታግቡ። አንቺ ኻዲም አትሁኝ ለሱ። ወንድ ልጅ ነው። በቃ ይስራ፣ በቃ ይልፋ፣ ይታገል። የሆነ ጠቃሚ ነገር ይሁን። እንደ ቁጭ አድርገሽ አትቀልቢ። እንደ አንቺ ለርድ የሚዘጋጅ አሳማ ነው ሰው የሚቀልበው። ምንድነው አንቺ ቀልበሽ አላህ ብላችሁ ወረታው። እንደው በተለይ አንዱ አረብ ሀገር ያላችሁ እህቶች ታው እንደው ቅጥ ያለው አኗኗር ነው። ቅጥ ያለው የሆነ ትዳራችሁ ራሳችሁ። አሁን ሌላ እዛ ሀገር ያለው እኮ ባልና ሚስት ይሰጣሉ፣ ወይ ሁለተኛ አግብቶባት ወይ በሆነ ነገር ነው የሚጣሉ። ብር ወስደብኛል የላትም በቃ እንደ ሰላም አለው አይደል እንዴ? አላህ አንዳንድ ጊዜ እንደው ድህነት እኮ ሰላም አለው የሚባለው እኮ በዚህ ነው። ከማይረባ ገንዘብ እንደው ድህነት መለጥ ድህነት ራሱ ይሻልበታል። በራሳችሁ ላይ ነው፣ በራሳችሁ እዳ። እናንተ ናችሁ እኮ ፈንጁን የምትገዙት። ራስሽ ነው ይሄንን ክላሽንኮፍ የምትገዢው፣ ወይ ራስሽ ነሽ ሙሰደሱን እየገዛሽ ያለ። በራስሽ ገንዘብ ታመጫለሽ፣ ራስሽ ላይ ታፈነጅዋለሽ። ያባርቃል ራስሽ ላይ። አንቺው ገዝተሽ እኮ ነው ተጠቅለሽ እንትን አላህ ብላችሁ አውዙ ቢላህ 300 ጥያቄ ከመጣ 250 ስለ ገንዘብ ነው። 250 በቃ ስንት ነገር አነበብኩኝ። አየሁ፣ በጣም ይገርመኛል። ላ ኢላሃ
اتقوا الله أيها الرجال أيها الأزواج أرتو أنا مسراتي المجبك من دو عرب أقرية لك كاتب لا وي من أين تبشت عنه أنت لا إله إلا الله من يتنحل من دو عرب أقر لك أهمت بلو قزم من دو أنت يراسال لندو كلامتش من كلاش قلنا أسرع لي يا السلام عليكم